እሺ አመሰግናለሁ። በመጀመሪያ አምሳ አለቃ ፈጥኖ እባላለሁ። የአንደኛ ጉና ክፍለ ጦር ስታፍ ውስጥ ነው የምሰራው። እና ያው በነበረው ባልተረጋጋ ፖለቲካ ውስጥ ያው ምኑንም በማናውቀው ያው ገብተን ብዙ አሰቃቂ ነገሮች ሲደረጉ እያየን ነው። ምክንያቱም ሰላማዊ ሰውም እየሞተ ነው፣ ንብረትም እየዘረፈ ነው። እና እነዚህ ነገሮች በአይናችን እያየን የመጣነው ነው ለማለት ፈልጌ ነው። እና በሰው ህይወትም ዝም ብሎ በከንቱ እያለፈ ነው ያለው የሚል ሀሳብ አለኝ። ሌላም ያው እኔ ማነው ምዕራብ ማዕከላዊ ጎንደር ጭልጋ ወረዳ ነው ቅማንት ህብረተሰብ ነው ተወልጄ ያደግኩት። እና በዛ ላይም ያው እንግዲህ በፊት ምን ነበረ አሁን ምን ነበረ በተለያየ ምክንያት ሄጄ አይቼዋለሁ። እና ብዙ ግፍ እየተሰራ ነው ያለው። ነፍሰ ጡር አይቀር ህፃን አይቀር እና እዛ በጅምላም ንጹሃን ዜጋ እየተቀበረ ነው ያለው። እና ይሄ ደግሞ እስከመቼ ነው የሚለውን ያው ህብረተሰቡም አጥብቆ እያወገዘውና እየታገለው ይገኛል። አይ እኔ እንደ ግሌ እንግዲህ በትግራይ ውስጥ እየተካሄደ ያለው ጦርነት እኔ እንደ ግሌ ፍትሃዊ ነው ልለው አልችልም። ምክንያቱም የወንድማማች ጦርነት ነው። ወንድሙ ነው የሚገለው። በዚህ ደግሞ ማንም አሸናፊ ማንም ተሸናፊ የሚሆንበት ነገር ይኖራል ብዬ እኔ እንደ ግሌ ምንም የምገምተው ነገር የለኝም ማለት ነው። እና ፖለቲከኞች አብዛኛው ምንም በማያውቀው ፖለቲካ ሴራ ነው የሰው ልጅ እየተቀቀለ ያለው። ሰራዊቱ እንግዲህ በትክክል የሚረዳውም ይኖራል ብዬ አስባለሁ፣ የማይረዳውም ያው ሊኖር ይችላል። ዞሮ ግን እንደ ግሌ ግን ጦርነቱ ፍትሃዊና ተገቢ አይደለም ብዬ ነው የማስበው። አይ እዛ ላይ ያለው ሀቅ እንደ ግል እንግዲህ ሰው እንዳመለካከቱ ነው። እንደ ግል ግን በትክክል አይቶ የሚያለቅስ አለ፣ ዝም ብሎ ችላ ብሎም የሚያልፍ አለ። እና ትክክል ነው ብዬ አልወስደውም እንደ ግሌ። እኔ እንደ ግሌ የሚሰማኝ እውነት ለመናገር ከሆነ ያው የኤርትራ ሰራዊት እኔ እንጃ ብቻ ምን ብዬ እንደምገልጸው ባላቅም በጣም አረመናዊ የሆነ ድርጊት ነው እየፈጸሙ ያለና እንደ ዝም ብለህ ስታየው በጣም ያሳዝናል፣ ልብንም ይሰብራል። አዎ እኔ በርግጥ እንደ አንድ መከላከያ ሰራዊት ሊሰማኝ ይችላል። ግን ያን ደግሞ ያው ቅድም እንደገለጽኩት ድብቅ ፖለቲካ ስለሆነ ብዙም እኛ ጋር ደግሞ እንትን አይሉም፣ ለኛ አሳዩንም ማለት ነው። አንድ ጊዜ እኔ እንደ ግሌ አንድ ጊዜ ብቻ ነው ያየኋቸው። ቦራ እንደዛ ታይቻቸዋል። ስለዚህ ጉዳይ እንድታወሩ በስፋት ስብሰባ የለም እድሉ አይሰጠንም፣ እድሉም አይሰጠንም። እንደዛ ነው ያለው። መሪዎቹ የእናንተ መሪዎች ስለዚህ ጉዳይ ምን ያወራሉ? ስለዚህ ጉዳይ ምንም የሚያወራ የለም። እኛ ግን ጥያቄ እንጠይቃለን። ያው ከነሱ አንዳንድ መልስ ይሰጠናል። እሱም ያው በሰሜን እዝ የተፈጸመ ግፍ ስለሆነ በዛ እነሱ እንትን አድርገው አጅበው ወደዚህ ይዘው ስለመጡ ነው ምናምን ተብሎ ነው ለኛ መልስ የሚሰጠን። መጀመሪያ እንደሰማሁት አይደለም። እኔ እጄን ስሰጥ ያው ገደሉኝ ብዬ ነው የነበረ። ግን ከዚህ እውነታው መሬት ላይ ሳየው ግን በጣም ተደስቼና እርካታ ሆኖ ሌላ በቃ እንክብካቤ ሁሉ ቁስለኞችም በቃ ለየት ያለ ድጋፍ እየተደረገልን በቃ በጥሩ ሁኔታ ነው የምንገኘው ብዬ ነው የማስበው። እኔ አዎ እንግዲህ ያው ቅድም እንደተገለጸው የኔ መልእክት ማስተላለፍ የምፈልገው ለጓደኞቼ ያው ምንም ጥቅም ለሌለው ውጊያ አሸናፊና ተሸናፊ ለሌለበት እና ሁሉም ራሱን ቆም ብሎ ቢያስብበት ብዬ አስባለሁ፣ እንደ ግሌ ማለት ነው።
እና እንክብካቤው በጣም ጥሩ ነው። ያው እንግዲህ የኢትዮጵያ ሕዝብ ያው በመሬት ላይ ዝም ብሎ በሚዲያ ሳይሆን በመሬት ላይ ያለው ትንሽ በጣም ከባድ ስለሆነ ያው እነሱም ቢሆን ሰው ባለበት የግል ስራውን መስራት ነው እንጂ እንደዚህ አይነት ውትድርና ህይወትን እስከማጣት ድረስ ምንም ለማይጠቅም ነገር እና አያስፈልግም ብዬ አምናለሁ።